እንዴት አላችሁ ወዳጆቼ? እንዴት ከረማችኋል? እንዴት ሰንብታችሁልኛል? ዛሬ ደግሞ እንግዲህ አንዳንድ ነገር እንሰራ ነው። ቆጮ በክትፎ በጎመን እንሰራለን። እዚህ ጋር እንግዲህ ቆጮ አለኝ። ቆጮ በተቻለ መጠን ከአንድ ቀን በፊት ተጋግሮ ቢቀመጥ ቆንጆ ነው። እኔ ያው ጊዜ ስላጣሁኝ ዛሬ ሰርቼ ዛሬ ለምንመገበው ነው። ስለዚህ እዚህ ጋር ጎመን አዘጋጅቻለሁ። እዚህ ጋር ደግሞ ቆጮውን ጨው እንደዚህ እጨምርበትና ውሃ ትንሽ አድርጌ አቦካዋለሁ። ከፈለጋችሁ እናንተ በርበሬም ጨምራችሁ መስራት ትችላላችሁ። በርበሬ ያለው ቆጮ ማለት ነው። እኔ ግን ጨው ብቻ ነው የምጨምርበት። ትንሽ አሁን ይፈልጋል ውሃው ሩም ቴምፕሬቸር ነው። እንደዚህ በቃል። ከዛ እኔ ቆጮውን የምሰራው በእንደዚህ አይነት ሼሎች ነው። በቅርጽ እያወጣ ነው የምሰራው። ምክንያቱም እያንዳንዱ ሰው እንደ ፊንገር ፉድ ገብታችኋል አይደለም እላችሁ እንደሱ ብድግ እያደረገ እንዲመገብ ነው የምፈልገው። እዚህ ጎርጎድ እናደርገዋለን። ምክንያቱም ከታች እንዲይዝልን ማለት ነው። በኋላ ክትፎውን ጎመኑ ምናምን ስናደርግ እንደዚህ ካረግን በኋላ በደንብ እንዲጠግ ጥግ ቅርጽ እናስይዘውና ከዛ እዚህ ጋር ያለውን እንደዚህ አድርገን ቅርጹን ከላይ ማለት ነው እናደርገዋለን። ትክክል እንዲመጣ እንደዚህ እናደርገዋለን። ከዛ የሚቀጥለውንም በእንደዚህ አይነት መልኩ እናደርጋለን። ከታች በጣም ሳናበዛ ሳሳ ያለ እንዲመጣልን። በጣም ቀላል ነው። ማንም ሰው ሊሰራው ይችላል። እጁት በተቻለ ሁሉንም ሳይድ እኩል አይነት ውፍረት እንዲኖር ታደርጋላችሁ። በአንዱ ጋር ወፍራም በአንዱ ጋር ቀጭን እንዳይሆን። ከዛ እዚህ ጋርም እንደዚህ አይነት የካፕ ኬክ መስሪያ አለኝ። እሱንም እንደዚሁ በቃ መጠፍጠፍ ነው ወይም ቅርጽ ማስያዝ ነው። ሲያንሳችሁ ጨመር እያደረጋችሁ እጃችሁ ላይ ራሱ ጣታችሁ ላይ ሴንስ ታደርጋላችሁ። የትኛው ነው ቀጭኑ፣ የትኛው ነው ስሱ፣ የትኛው ነው ወፍራሙ የሚለውን ማለት ነው። ደመ ነፍሳችሁ ይነግራችኋል። ይሄ በቃ የእኔ ሱፐር ዱፐር የቆጮ አሰራር ዘዴ ነው። እኛ ቤት ደግሞ መጥቶ ይሄን እንደዚህ ቀርቦለት የማይገረም የለም። በቃ እኔ ደግሞ ሲጨበጨብልኝ አበዛዋለሁ። ሁሌ ነው የምሰራው እንደዚህ በጣም ደስ ይለኛል። አን ደግሞ ኢዚ ነው። በቃ የሰው የተጫወተ ብድግ ያደረገ ምናምን ለመብላት በጣም ቀላል ነው። በተለይ ረጅም ሰዓት ቁጭ ብሎ የመጫወት ሀሳብ ካላችሁ ጠረጴዛ ላይ ቁጭ አድርጋችሁ በፈለጉት ሰዓት ከሌላ ነገር ጋር አንድ ላይ ብታቀርቡት ላይ ከነ ቋንጣ ጋር ከተለያየ ነገር ጋር በቃ እንደዚህ አነሳ አድርጋችሁ ብድግ እያደረጉ መብላት ይችላሉ ማለት ነው። እዚህ ጋር ቅርጽ ማስይዘዋል። እዚህ ጋር እንደዚህ ጫን ስንለው ገፋ እያለ ይታያችኋል፣ ይሞላዋል። እንደዚህ ነው። ከዛ በእንደዚህ አይነት መልኩ ካዘጋጀው በኋላ ይታያችኋል። እንደዚህ አዘጋጅቻለሁኝ። እናንተ የሆነ ሲኒ ነገር ማርጋችሁ የኬክ መጋገሪያም ሳህንም ኤኒ ሳህን ማድረግ ትችላላችሁ። በቃ ዋናው ቁም ነገሩ በእንፋሎት እንዲበስል ነው። ስለዚህ እኔ ምን አደርጋለሁ መሰላችሁ? ይሄንን በእንደዚህ አይነት መልኩ አስቀምጠዋለሁ። በተቻለ መጠን ሲንተከተክ እንኳን ውሃ ዘሎ እንዳይገባበት በመጠንቀቅ ነው የምታረጉት። እንደዚህ ባላንስ አድርጋችሁ ታስቀምጣላችሁ። እሺት እንደዚህ። ከዛ በኋላ ምን አደርጋለሁ መሰላችሁ? ንጹህ ፎጣ እናመጣና ከላይ እንፋሎቱ ወደታች ወርዶ ስንከድ ነው እንትን እንዳይለው እንዳረጥብን ቆጫችንን ወይም እንዳይዘንብበት እንደዚህ አደርግና እኔ ከዛ እዚህ ላይ ነው ግጥም አድርጌ ከድ ነው። አየር እንዳያስገባ ደግሞ ፎጣም ስታርጉ በጣም መጠንቀቅ አለባችሁ። በደንብ አድርጋችሁ ግጥም አድርጋችሁ መዝጋት መቻል አለባችሁ። ይህ በእንዲህ እንዳለ እዚህ ጋር ደግሞ ምን አደርጋለሁ መሰላችሁ? የጎመኑ ውሃ ፈልቶልኛል። እንዲህ አድርጌ ጨምረዋለሁ። ጎመኑ ታያችኋል። አንዳንድ ለስላሳ እንትን እንደዚህ አድርጌ ጨምራለሁ። እንደዚህ እንከድናለን። አሁን ከ5 እስከ 8 ደቂቃ የሚሆን ካንተከተክነው በኋላ እንደየእንፋሎቱን እንዳፈናችሁት ሁኔታ ይለያያል። 10 ደቂቃ ሊፈጅባችሁ ይችላል። ከዛ በኋላ ደርሷል ማለት ነው። እናወጣዋለን። እንደዚህ አድርገን በእንደዚህ አይነት ሁኔታ ማውጣት ትችላላችሁ። እንደዚህ ወይም ደግሞ እንዲህም ይዛችሁ በመቆንጠጫ ስጋ በምታገላብጡበት ማለት ነው። በእንደዚህ አይነት ሁኔታ እናወጣዋለን ማለት ነው። እስቲ ቢበርድ በጣም አሪፍ ነው። ግን ሳሳያችሁ በእንደዚህ አይነት አያችሁት ምን አይነት ቅርጽ ያለው ሼል እንዳወጣን። ሌሎቹን ይብረድና አወጣቸዋለሁ። ይሄን ግን ለማሳየት ያክል ነው ያወጣሁት። ስለዚህ ሁሉንም የቀረን ቆጮ በእንደዚህ አይነት መልኩ እንሰራለን እንደገና ማለት ነው። በእንደዚህ አይነት ሁኔታ ጎመናችን ቀቅለን ጨምቀን ከመጣን በኋላ እንደዚህ ፎጣ ነገር እናደርግና መክተፊያችን እንዳይነቃነቅ ከዛማ ነና ነመኔ አይ ብሬ
እያሉ እንደዚህ ጎመናችንን ድቅቅ አድርገን እንከትፋለን። ከዛ ዞር አድርገን እንደገና የበሰለ ስለሆነ ምንም አስቸግርም እና ሻርፕ የሆነ ቢላ ያስፈልጋቸዋል። አለበዛ ሲገዘግዙ መዋል ነው። በተለይ ስጋ ሲከተፍ ቢላ ሻርፕ ካልሆነ በጣም ነው እንትን የሚለው፣ በጣም ነው የሚያደክመው። ለማንኛውም በእንደዚህ አይነት መልኩ ጎመናችንን እንከትፋለን። ጎመኑን በእንደዚህ አይነት መልኩ ታያችኋል ከተፍኩ። ልክ እንደዛ ደግሞ ስጋውንም እከትፋለሁ። ከውስጥ ያለውን ምንድን ነው ነጭ ልቅም አድርጌ። ብዙ ጊዜ ዝም ብለን እንደዚህ ስንከትፈው መሀል ላይ የሆነ እንደ ሳር የሚመዘዝ ሁሉ ያለው ስጋ የምታገኙበት ጊዜ ያለ አይደለ? ስጋ ስትከትፎ ወይም ክትፎ ላይ ያ ደግሞ ልክ አይመጣም፣ ያስተቻችኋል ሙያችሁንና በተቻለ መጠን ይታያችኋል። እንደዚህ በቁመቱ ወይም በፈለግነው ስላይስ አድርገን ከዛ በኋላ እንዲህ ከከተፍን በኋላ ሁሉም ስጋ እንደተከተፈ እርግጠኛ እንሆናለን። እንደዚህ ዘንድ ስናደርግ መክተፊያውን ሲነካ ማለት ነው። ታያችኋል። እንደዚህ ያው ቀስ ብለው እናንተ እንድታዩት ነው እንጂ ራሱ ስሜቱ ይገባችኋል። ተንሸራቶ ሲያዳልጥና ስጋውን መክተፊያ ቢላችሁ ስጋውን ሲከትፍ ያስታውቃል። በቃ መክተፊያችሁን ደርሶ ነክቶ ሲመለስ በደንብ ታውቃላችሁ። ታያችኋል። እንደዚህ በቃ ሁሉንም በእንደዚህ አይነት መልኩ ክትፍ አድርጌ እጨርሳለሁ። ይሄንን አሁን እንዴት እንደምታወጡት አሳያችኋለሁ። የኒኬሉን ማለት ነው ወይም ብረቱን። ይሄኛው ቅድም አሳይቻችኋለሁ እንደነገርኳችሁ። ይሄ ሲልከን ስለሆነ በቃ ምንም ጥያቄ የለውም። በእንደዚህ አይነት መልኩ ታረጉታላችሁ። ይሄኛው ግን ምንድነው መሰላችሁ? እንደዚህ ትንሽ እንደዚህ ከፈት አድርጋችሁ አየር ታስገባላችሁ። ታያችኋል። እንደዚህ ከዛ በእጃችሁ እንደዚህ አድርጋችሁ ታያችኋል። ላጥ አድርጋችሁ ታወጣላችሁ በእንደዚህ አይነት መልኩ። ይሄኛውንም እንደዚሁ እንደዚህ አይነት መልኩ እናወጣለን ማለት ነው። ሲያምር ይሄ እንትኑ ራሱ አለ ቅርጹ። ከዛ አሁን ይሄን ወደዚህ እናረጋለን። ከዛ ምን እናረጋለን? ጓንታችንን እናረግና በተለይ ጥፍር ቀለም ስላለን እንቀምማለን። ጨው እናረጋለን። እንደዚህ ጎመናችን ላይ ስንቀቅል አልጨመርንም። እንዲሁም ስጋው ላይ እንደዚህ እናደርጋለን። ሚጥሚጣችን ምን ያህል ነው ጨው ያለው የሚለውን ነገር በማመጣጠን በማመዛዘን እናደርጋለን። እንደዚህ ስጋው ላይ እናደርጋለን። ኮረሪማም በዛው ልክ እናደርጋለን። በቂ ነው ብለን የምናስበውን ያክል። እናንተ ከቅቤው ጋር አቅልጣችሁ ሚጥሚጣውን መጠቀም ትችላላችሁ። በጣም ብዙ ጊዜ እንደምናገረው ምንድነው መሰላችሁ? እኔ ሚጥሚጣ እሳት ሲነካው አልወድም። የሆነ የበርበሬ አይነት የመታመስ አይነት ጣዕም ስለሚሰጠው ለዛ ነው እንትን የማልለው። እሳት ላይ የማላቆየው ቅቤ ሳቀልጥ አብሬ የማላቀልጠው እንጂ እንደውም ለመደባለቅ እሱ በጣም ሞር የተሻለ ነው። ከዛ በኋላ እንደዚህ ቅቤ እያደረገን እሽት እናደርገዋለን፣ እንቀምሰዋለን። ትንሽ መታሸት ነው እንጂ በቃ ቅቤውም በቂ ነው ለኛ። እርግጥ ነው ይሄ አይደለም የክትፎ መስሪያ ቅቤ በጣም ብዙ ነው፣ ግን ደግሞ ጊዜውንም በማማከል ለፋሲካ ለምን ትበላ አይደለ? ስለዚህ ጠንቀቅ ያስፈልጋል። ይበንዲ እንዳለ ክትፏችን ደግሞ እናስተካክላለን። ከዛ እንደዚህ ስጋውንም በደንብ አድርገን እንለውሳለን፣ ቅቤ እናደርጋለን። ታያችኋል። በእጅ የተከተፈ ክትፎ እንዴት እስከ ማዕረጉ እንዴት እንደሚያምር አይጠባበቅ፣ ክሬም አይመስል። የእውነቴን ነው የምነግራችሁ፣ በጣም ልዩነት አለው። ይሄ በምንድን ነው ዶሮ በኢንስታንት ፓት ምናምን የሚሰራ ክትፎ በማሽን የሚከተፍ ምንም አንድ አይነት አይደለም። የዶሮ ሽንኩርት በማሽን የሚፈጭ የፈለጋችሁትን በሉ። ያቀላል ወይ? አዎ። ለእናት ሸክሟን ያቀላል? አዎ። ነገር ጊዜ ቆጥባል? አዎ። ነገር ግን ጣዕሙ አንድ አይነት አይደለም። በነገራችን ላይ ስጋ በማሽን ማስፈጭታችሁ ያለ መስራት ጥቅሙ ሁለት ነው። አንደኛው ክትፎን እስከነ ማዕረጉ ለመብላት ያገለግላል። ሁለተኛው ደግሞ እንደመሰላችሁ የተፈጨ ስጋ፣ በተለይ በውጭ ሀገር የምንኖር ሰዎች የተፈጨ ስጋ ቤታችን እያመጣን በቅቤ እየለወስን መብላት ከጀመርን ቅልል ስለሚልና በጣም ስለሚጣፍጥ ክትፎ የበየቀኑ ምግባችን ነው የምናደርገው። ስለዚህ በጣም መጠንቀቅ ያስፈልጋል። ስራውን አብዝቶ ባይሆን ስራውን እያሰብን ማን ደግሞ እሱን ይከትፋል እያልን እንደዚሁ እንደለመደብን እየቆየን መብላት ይሻላል እንጂ ያኛው በማሽን የሚፈጨው በቃ ማን ጊዜ ያለው ገብቷችኋል። ከቬጂቴብል ሁሉ የሚረክስበት ጊዜ አለ እኮ ስጋ እንዳለ አይደል እንዴ? ስለዚህ ምንም እንትን የለውም።
ምንም የሚያቅበው ነገር የለም ሁሌ ለመብላት ማለት ነው። ለዛ እንግዲህ ሁል ጊዜ እንትና ለማለት ቆንጆ ነው። ሁል ጊዜ የተፈጨ ስጋ ያለ መስራት በጣም ቆንጆ ነው። ከትፋችሁ ስሩ። እስቲ ይቀመስ። የሚጣንሰዋል እንደዚህ ዋው ገገማ ነኝ አይደለም? የእናቷ ልጅ ነኝ። በቃ ሁሉንም በስነ ስርዓት እንደለመድኩት ነው የምፈልገው። ለማንኛውም የኔ ክትፎ በእንደዚህ አይነት መልኩ ደርሷል። ቅቤ ብዙም አልጨምረው አውቄ ነው። አሁን ወደ ያዘጋጀነው ቆጮ ላይ እናደርገዋለን። ከዛ እናደርጋለን ቆጮ ላይ እንደነገርኳችሁ እንደዚህ ታያችኋል። እንደዚህ አይነት መልኩ የዋዛ ሚዝ እንዳይመስላችሁ። ሚጢጢ ሆኖ ስታዩት የሆነ ማያጠግብ ነገር እንዳይመስላችሁ። እሺ የመጨረሻ ነው የሚያጠግበው። በተለይ እንደዚህ ቁጭ ብሎ ለመጫወት ምናምን በቃ ላቅርብ የለ ልምድ ነው የሚባለው ላስተናግድ የለ የሚፈልግ ሰው እንደነገርኳችሁ ሌላም ነገር ብታዘጋጁ ላይክ ደረቅ ጥብስ ምናምን አይነት ነገር ብታዘጋጁ አሪፍ ነው። እዛ አሁን ደግሞ እንትን ላክ ጎመን ላክ እዚህኛው ሱፐር አይደል? ከዛ የወደቀ ተካለ እንደዚህ ጥርግ እናደርጋለን። ከዛ ቅድሟን ቅቤ ትንሽ እዚህ ላይ እናደርጋለን። ብዙ አይደለም። በነገራችን ላይ እቺ ቅቤ ማቅለጫ ሁሌ በዚህ ማቅለጠው 60-70 ነው። እሺ ረጅም ጊዜ እኔም ሲዋርድ ተሰጥቶኝ ነው እና ለማስታወሻ አስቀምጫት ነው። በቃ የሁል ጊዜ የቅቤ ማንጠሪያችን የኛ ቤት ጮጯችን በሏት። በቃ እንደዚህ አይነት ምንድን የሚባለው ማንቆርቆሪያ ምናምን መስራት ሁሉ አቁሟልና ከየት አግኝተው ነው እንዳትሉኝ ነው የምነግራችሁ። ታያችኋል። በቃ ሁሉም ላይ ትንሽ እንደዚህ ያደረገን እዛ ሳህናችሁ ላይ ከምትፈልጉት እንደዚህ ታነሱና አይሹት እንደ ቅልብጭ ያለት እንደሆነ እንደ ሳንዱች ለውነት ሱሩና ሞክሩት። ሁል ጊዜ በአንድ አይነት መልኩ ከምትሰሩ እንደነገርኳችሁ ኮክቴል ምናምን ግብዣ ሲኖርባችሁ ከተለያየ ነገር ጋር ማቅረብ ትችላላችሁ። በቃ ዘና ብላችሁ የመጨረሻ በጣም የሚያዝናናና ቆንጆ የሆነ የሚጥም የቆጮ እና የክትፎ አይነት ነው። ክትፎ ተለየ እያልኳችሁ ሳይሆን አንዳንድ ጊዜ በአይን ያጠግባል አይደል ነገር። ስለዚህ ቀየር ምናምን ስታደርጉት ደግሞ በጣም ደስ በሚል ሁኔታ የተለየ ቀን እንዳሳለፋችሁ ይሰማችኋል። እኔ አላቅም ስለምደነቅም ነው መሰለኝ በዚህ ስራዬ በጣም ነው የምወደው እንደዚህ ሰርቼ ማቅረብ። የተለያየ አይነት ምግቦችን ለበዓል የሰራሁት አለ። ጊዜውን እየጠበቅኩኝ እንደዚህ አንዳንዱን ኤዲት እያደረኩ እለቅላችኋለሁ። እንግዲህ ለዛሬ የነበረኝ የምግብ አሰራር ይሄን ይመስል ነበረ። አዲስ የሆናችሁ ቻናሌን ከወደዳችሁ ሰብስክራይብ ማድረጋችሁ እንዳትረሱ። የሰራሁትን ደግሞ ካደነቃችሁ በላይክ ፍቅራችሁን ግለጹ። በሌላ በቆንጆ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ።